ይህ አሁን የመግራችሁ መረጃ እንደነገርኳችሁ ከመንግስታዊ ከፍተኛ ሰዎች በኢትዮጵያ ጉዳይ ከሚያስቡ ሰዎች የኢትዮጵያ መንግስትና የሳውዲ መንግስት ባለስልጣናት በነበሩበት ስብሰባ ላይ የተገኙ ሰዎች ትልቅ ሰው ስለ ሀገራቸው ግድ የሚላቸው ሁሌ የሚያደርጉት ሰዎች ከነሱ የደረሰን ነው። ይህ እውነት ለኢትዮጵያ ህዝብ መነገር አለበት የሚል ነው። መነገር አለበት የሚል ነው። ምንድነው? ከኢትዮጵያ ወደ ሳውዲ ሁላችሁም እንደምታውቁት 500,000 የቤት ሰራተኛ በአመት ይላካል። ልብ ብላችሁ አዳምጡ። ይሄን ነገር እንዲናገሩ ቅር ያላቸው ሰሞኑን የስራና ክህሎት ሚኒስቴር ባለስልጣን ታስረው ፍርድ ቤት የቀረበባቸው ክስ አይታችሁ ከሆነ ይሄ 8 ሚሊዮን ብር ምዝበራ ብሎ ነው ፍርድ ቤቱ ሲቀድር ተመልከቱት። 28 ሚሊዮን ብር እኮ የቀን ወጫቸው ነው ለነሱ ተባለ እና ዝም ብላችሁ ተመልከቱት። ይሄ መረጃ ተአማኒ ከሆነ የመጣ ነው ማለት ነውና መጀመሪያ ዝርፊያ የሚካሄደው በመንግስት መዋቅር ነው። እነዚህ ሰራተኞችና ወደ ሳይዱ የሚሄዱ ሰዎች ከትክክለኛ የጉዞ ወኪሎች ትኬት በመቁረጥ ይሄዱ የነበረውን ጉዞ የኢትዮጵያ መንግስት ያስቀረውና ጉዞአቸው በምን በኩል ይሆናል ይባላል? ቴሌና የሰራተኛና ክህሎት ሚኒስቴር በእነሱ በኩል ይሄዱ። ቴሌ ኢኤልኤምኤአይኤስ የተባለ አፕ አበልጽግ ያለው በዛ አማካይነት ነው ትኬት የሚቆረጠው ከወኪሎች የሚል መመሪያ እንደ ህግ ይወርዳል። በዚህ ሲስተም ነው ትኬቱ የሚቆረጠው የሚል ማለት። ስለዚህ ለምንድን ነው ይሄን ያደረጉት? ራሳቸው ከነሱ ከሚቆረጠው ትኬት የሚያገኙት ነገር ማለት ነው። በዚህ ምክንያት በርካታ ህጋዊ ኤጀንሲዎች እንትኖች ይሄን ነገር ተቃወሙ። ከአቪዬሽን ህግ ውጭ ነው የሚል ነገር ነበር፣ ሰሚ አላገኘም። ለምንድን ነው ቴሌና የሰራተኛና ክህሎት ሚኒስቴር ይሄን ያደረጉት ካላችሁት ከእያንዳንዱ ከሚሄድ የቤት ሰራተኛ መቲ ገና ሰራተኛዋ ኢትዮጵያ እያሉ ትኬት ሲቆረጥ ማለት ነው። ተመልከች፣ ከአንዲት የቤት ሰራተኛ ከዚች ልጅ ቴሌ $5 የሰራተኛና ክህሎት ሚኒስቴር $5 $10 በአሁኑ ምንዛሬ እንድንመታው ብዬ ነው ይወስዱባቸዋል። ገና ከኢትዮጵያ ሳይወጡ በሬ ሽጠው ምን ብለው የመጡ የድሃ ልጆች ገና ትኬት ሲቆርጡ ከትኬታቸው ላይ $10 ይመቷቸዋል። ሁለቱ መስሪያ ቤቶች $10 ከመቷቸው በኋላ ነገራቸው ያልቃል እንዴ? አያልቅም። በኋላ ሂሳቡን እንመተዋለን ስንት እንደሆነ እንዴት እንደሚመቷቸው። ይህን ያህል ገንዘብ ያገኛሉ። እንግዲህ ወደ ስትመቹ በአመት 50 ሚሊዮን አካባቢ $50 ነው የሚመጣው። ይሄን አሁን ቴሌ አተረፍኩ ያለ ዜና ሲናገር አሰሚውም ሰሞኑን ይሄን እነዚህን ሁሉ እየዘረፉ ነው። ከዛ በኋላ ይህን ካደረጉ በኋላ ምንድነው የሚያደርጉት? የመጀመሪያው ዝርፊያ ነው። ለሰራተኞች ስልጠና የሚሰጡ ኤጀንቶች አሉ ይባላል። አንዲት የቤት ሰራተኛ ዝም ብላ አትሄድም። መቲ ምን ማድረግ አለባት? በትንሹ ለቤት ሰራተኛ የሚያስችላትን ስልጠና ወስዳ ሰርቲፊኬት ማግኘት አለባት ይባላል። እዚህም ጋር ህጋዊ ኤጀንቶች ነበሩ የሚያሰለጥኑ ማለት ነው። ነገር ግን እነሱ ሰው አያገኙም የሚሰለጥን። ኤጀንቶቹ ብዙዎቹ የማን ዘመዶች ናቸው? የባለስልጣናቹ የሚኒስትሮቹ ዘመድ ናቸው። እነዚህ የቤት ሰራተኞች የሚመዘገቡት ለመሄድ የተዘጋጁት ማን ጋር ነው የሚሄዱት? የባለስልጣኖቹ ዘመዶች ጋር ናቸው። ምክንያቱም ይሄን ልብ በይ፣ እነዚህ ሰራተኞች ትኬት ስለቆረጡና ቪዛ ስላገኙ ብቻ አይሄዱም። በመንግስት መሰረት ምን የሚል ህግ ወጥቷል? ስልጠናቸውን ስለማጠናቀቃቸውና ይለፍ ልክ አሁን ኮምፒውተር ምናምን ስንሰራ አንዳንድ ስንከፍል ኪውአር ኮድ የሚባል አይደል? ኪውአር ኮድ ማግኘት አለባቸው። ቪዛ ብቻ ስላገኙ አይሄዱም። ኪውአር ኮድ ለዛ ማረጋገጫ ማግኘት አለባቸው ይላል። ይሄ ኪውአር ኮድ የሚገኘው የት ከሰለጠንሽ ነው? መቲ የባለስልጣናቱ ጋር ከሰለጠንሽ ብቻ ነው። ከኤምባሲ ነው የምታገኘው። ህጋዊ ፈቃድ አውጥተው በአግባቡ ትኬት እናስቆርጣለን የሚሉም ሆነ ስልጠና እንሰጣለን የሚሉ ኤጀንቶች ከጨዋታ ውጭ ሆነዋል። ስለዚህ እነዚህ የቤት ሰራተኞች ማን ጋር ነው የሚሄዱት? እነ ሙፈሪያት ዘመዶች ጋር ነው። ኤጀንቶቹም የራሳቸው ሰዎች ናቸው። ከዚህ ኪውአር ኮድ ሲያገኙ ደግሞ ስንት ይከፍላሉ? መት ይመስለሽ ከአንድ ሰው 40 ሺህ ብር ኢትዮጵያ ያስከፍላሉ።
ይሄን ለማግኘት ማለት ነው። በሳምንት 3000 ሰው ቢለቁ በትንሹ ነው ማለት ነው 120 ሚሊዮን ብር አካባቢ በሳምንት ይበላሉ። በሳምንት ወጫቸው ናት ይቺ እንደዛ ያደርጋሉ። ስለዚህ መቲ ስንቱ በህጋዊ መንገድ ሄዳሉ ያለ የቤት ሰራተኛ በመጋዘን ተቀምጠው ታጉረው በቅደም ተከተላቸው ለመሄድ የመጡ ማለት ነው። በእነዚህኞቹ በኩል የሚመጡት በባለስልጣኖቹ ኤጀንት በኩል የሚመጡት በሳምንት ውስጥ ስልጠና አጠናቀዋል ተብሎ ኮዱ ይሰጣቸዋል። ኪውአር ኮዱ ሌሎቹ አመት ቢቀመጡ 2 አመት ቢሄዱ ኮዱ ይሰጣቸዋል። ገንዘባቸውን ይከፍላሉ። ለቴሌም ለስራና ከራተኛ ክህሎትም ለነ ሚኒስትሮቹ ዘመዶች እዚህም ለኤጀንቶቹም ይህን ያህል ሁሉ ብር ከፍለው መቲ ገና ነገ ጧት ሳውዲ በሰላም ይግቡ አይግቡ ከማይታወቁ የቤት ሰራተኞች ገና ነገ ጧት ይስሩ አይስሩ ከማይታወቅ የቤት ሰራተኞች ሰርተው ይክፈሉ አይክፈሉዳቸውን ከማይታወቅ የአባቶቻቸውን በሬ መግዣ በሬና ምናምን ሽጠው ከሄዱ የቤት ሰራተኞች ይሄ ሁሉ ተገፎባቸው ሲሄዱ ደግሞ ቅድም እንዳየሽው የሚከታተላቸው የለም፣ ክትትል የሚያደርግላቸው የለም። ዘርፎ ወደዛ መውሰድ ማለት ነው። ይሄ ሙስናና ለዝርፊያ የሚያጋልጥ ህገወጥ አሰራር ቀርቶ ሁሉም በህጋዊነት እንዲጓዙ ተደጋጋሚ አቤቱታ ቢቀርብም ከህጋዊ ኤጀንቶቹም ከሳውዲ መንግስትም ቢቀርብ በኢትዮጵያ መንግስትና በባለስልጣናቱ በኩል ሰሚ አላገኘም። ራሳቸው ይሄን የሚያደርጉት አካላት መንግስት ሆነዋል። ሰሞኑን አሰርኩ እያለ ነበር እንዳየሽውና መንግስት ሆነዋል። በቃ ከሚኒስትሮቹ ጋር አንድ ላይ ስለሚሰሩ ማለት ነው። ይሄ ነገር ያበሳጫቸው በሳውዲ ባለስልጣን ናቸው። ኢትዮጵያውያንን መርዳት ለኛ እንደ ኃላፊነት ነው የምናየው ብለው ነው የተናገሩት። የመጀመሪያው የሐጅና ዑምራ ጉዟችን እኮ የተደረገው ወደ ኢትዮጵያ ነው። ሌሎች ሙስሊም ሀገራት አልነበሩም የነብዩ መልእክተኞች የተቀበሉት። ኢትዮጵያ የክርስቲያን ንጉስ ናቸው የተቀበሉን። ታሪካችንን ጠንቅቀን እናውቃለን። የክፉ ቀን መሸሸጊያዎቻችንና ባለውለታዎቻችንን መቼም ማረሳቸው። በመካከላቸው ውሃ ነው እንጂ የለየን በጣም ጎረቤቶች እኮ ነን። ከሪያድ እኮ አዲስ አበባ የ2 ሰዓት በረራ ነው። ለዚህ ነው እኛም በክፉ ቀናቸው መረዳት አለብን በሚል ለቤት ሰራተኝነት የሥራ መደብ ብቻ በአመት የ500,000 ሰው ኮታ ለኢትዮጵያ የሰጠነው መረዳዳት አለብን ብለን ነበረ። ይህን ያህል መጠን ለማንም ሀገር አልሰጠንም። ይህን የምናደርገው ኢትዮጵያውያን በህጋዊ መንገድ ወደ ሳውዲ ገብተው ሲሰሩ ቢያንስ በህገ ወጥ መንገድ የሚገቡት ይቀንሳሉ ብለን ነበር። ነገር ግን አልቀነሰም፣ ይበልጥ ተባብሷል። ለዚህ ኃላፊዎቹ የኢትዮጵያ ባለስልጣናት ናቸው። ከአሜሪካ በመቀጠል የኢትዮጵያ መንግስት በሪሚታንስ መልክ የውጭ ምንዛሬ የሚያገኘው ከሳውዲ ከሚላክ ገንዘብ እንደሆነም እናውቃለን። በዚህ ደስተኞች ነን። ነገር ግን ከላይ ከባለስልጣናቱና ከቆንጽላዎቹ ጀምሮ እስከ ታች ድረስ ህጋችንን በተደጋጋሚ አቢዩዝ እያደረጋችሁት ነው። ህግ በተላለፉት ላይ እርምጃ ስንወስድ ሚዲያዎቻችሁ ደጋግመው ያንን ብቻ ነው የሚያስተጋቡት። ስላደረግናቸው እርፍ መልካም ነገሮች ግን በበጎ ሲዘገብልን ሰምተን አናቅም። ኢትዮጵያን አሁንም መጠየቅና መውቀስ ካለባቸው የራሳቸውንና መንግስትና ባለስልጣኖቻቸውን ነው መውቀስና መጠየቅ ያለባቸው። እንዲህ አይነት ሙስና ነው እየተፈጸመ ያለው። እንዲህ አይነት በደል ነው እየተፈጸመ ያለው። እዛ ከሄዱ በኋላ ደግሞ መቲ እንደነገርኩሽ ነው። በመንግስት ደረጃ ካለ በግለሰብ ደረጃ ሰዎች ክፉም ደግም ሊሆኑ ይችላሉ። አይተሽ ከሆነ አንዳንዶች ጥሩ ማዳም አጋጠመችን ይላሉ። በጣም ደግናቸው እያሉ ስለ ቤተሰብ ሁሉ ወደ ኢትዮጵያ ሲሄዱ ሁሉ ኤርፖርት ድረስ የሚሸኟቸው ያገኛሉ። አንዳንዶች ደግሞ አሁን አንቺ እንዳቀረብሻት እንደዚህ አይነት ልጅ ከፎቅ ላይ የሚወረወሩ የተለያየ በደል ደርሶባቸው ብዙ ጉዳት የሚደርስባቸው ነገር አሉ። ይሄ ሁሉ የሆነበት እኛ አሁን ጥቃቅኑ እያንዳንዱ ኢቨንት ላይ እንዳናተኩር ነው መቲ። ለዚህ ሁሉ ስሩ መሰረቱ መሰረታዊ ችግር ቋጥኝ የሚያለው ችግር ያለው ከማን ጋር ነው? ከኢትዮጵያ መንግስትና ከሹመኞቹ ጋር ነው። ይህን ያህል ገንዘብ እየዘረፈ ቴሌ አተረፍኩ ብሎ መግለጫ ያወጣል ከቤት ሰራተኞች ከድሃዎች ላይ። ይህን ያህል ገንዘብ እየወሰዱ እየዘረፉ በሳምንት ብዙ በመቶ ሚሊዮኖችን ከድሆች ላይ እየገፈፉ ተያዙ ይባልና ክስ ተመሰረተባቸው። የ20 ሚሊዮን ብር ምዝበራ 20 ሚሊዮን የአንድ ቀን ወጫቸው ነው። የሳምንት ወጫቸው ከ100 ሚሊዮን በላይ ነው። አሁንም የታሰሩት በጣም የሚሰራው ግፍና ምንድነው ያሉት? አንዳንዴ መቲ ባለፈው ነግሬሻለሁ። እስረኞች እንኳን ሳይቀሩ ምግብ መግባቸውና ገንዘብ የኪስ ሲሰጣቸው ሲባል አይተሽ ከሆነ እንጀራ ነው ያማራቸው ብለው የሚሰራውንና ምንድነው ያሉት? አዲስ አበባ በዚህ ልክ እንዴት በዜጎቻችሁ ላይ ተጨክናላችሁ? እንዴት በዚህ ልክ በዜጋ ላይ ይጨከናል? እና ዋነኞቹ እንቅፋቶቹ ቋጥኞቹ ዜጎቻችንን ለዚህ ስቃይ ለእንግልት እየዳረጉ ያደረጉት የኢትዮጵያ መንግስትና ባለስልጣናቱ ናቸው የሚለው እንዲሰመርበት ነው። ከፍተኛ ዝርፊያ ነው እየተፈጸመ ያለው መንግስት መቲ
መቼም ከዳያስፖራ ሆኖ ከኢትዮጵያ ሲወጣ የሆነ አጋጣሚ ላይ አይታችሁ ታውቃላችሁ? ብዙ ሴቶች መሬት ላይ ተደርድረው ማለት ነው አንድ አይነት ልብስ ለብሰው በቃ እንደ ግር አድርገው እንደ እንስሳ ምናምን አምጥተው ያስገቧቸውና ወንበር ላይ አይቀመጡም። የሚቀመጡት ምን ላይ ነው? መሬት ላይ ነው። እና ብዙ ልጆች እኔም ገጥሞኛል አንዴ ብዙ ልጆች የት ሊሄዱ ነው ደግሞ ስለምንድን ነው መሬት ላይ የሚቀመጡት ደግሞ አንድ ፍሬ ልጅ ናቸው ምናምን ሲባል እነዚህ ናቸው አሁን አንተ ብር የሚዘረፉት ጉልበታቸው ተበዝብዞ የባለ ሀብትና የባለ ጊዜ እና አሁን የባለ ስልጣን ቦርሳና እንትን የሚደልብበት እነዚህ ልጆች ተሽጠው ነው። ከዛ በኋላ ከሄዱ በኋላ ከትናንት እስከ ዛሬ አሁን ደግሞ ይብሳል። ከሄዱ በኋላ እንደዚህ አይነት መከራ እንኳን ሲገጥማቸው ኃላፊነት ወስዶ የሚከታተል አንድም የኤምባሲ አካል ወይም መብት አስጠባቂ የለም። ብራቸውን እንትን ብለው የስደው ጥለዋቸዋል። በቃ ተጥለዋል። እና በጣም የሚያሳዝን ነው ያለው። ያው ሀገር ይሄ እንደ ሀገር ነው ሁሉ ነገር የሚለወጠው። ኢትዮጵያ እንደ ሀገር ስትወድቅ እንደዚህ ነው። ዜጎቿም የትም ይወድቃሉ፣ የሚያነሳቸው የለም። ማንም ጉልበተኛ እንደዚህ እያደረገ እያጎሳቆለ ገንዘብ ይበላል ማለት ነው። እና ምንም የሚባል ብዙ እኔ ቤሩትም ሄጄ እዛው አይቼያቸዋለሁ ኢትዮጵያውያኖችን ከዚህ ቀደም በየአረባት ሀገራ ያሉትንም ጉዳዮች በደንብ የምንከታተል ዘገባም ስንሰራ ቆይተናል። ዝም ብዬ እኔ በትምህርትና አገር አካባቢ ላይ ሀገራቸው ላይ ሰርተው ትልቅ ቦታ የሚደርሱ ልጆች ትምህርታቸውን ትተው የልጅነት እድሜያቸውን ተቀምተው ሰው ቤት መስራታቸውና ህይወታቸው ዌስትድ መሆኑ እሱ ሳይበቃ ቀርቶ ሲመጡ የአይምሮ መታወክ፣ ቤተሰብ እንዳይመሰሩት የእድሜ ማለፍ፣ ከዛ ውጪ ደግሞ ያስቀመጡትን ገንዘብ ከመንግስት ብቻ ነው ከቤተሰብ ጀምሮ መዘረፍ፣ ከዛ ደግሞ እንደገና ደግሞ በህይወት ያለመመለስ ቻንስ በጣም ሰፊ ነው ያለውና ምንም በቃ እንደ ኢትዮጵያ ሁልጊዜም ልባችንን ከሚሰብረው ነገር አንዱ ነው። ያው እንደ ሀገር ስንለወጥ ይመስለኛል ነገር ሁሉ የሚስተካከለው። ደሬ ልክ ነሽ መቲ። ያው እኛ ያወራነው ዛሬ ፎከስ አድርገን እንደ የቤት ሰራተኞቹን ጉዳይ ሆነ እንጂ በዚህ ሂደት ላይ መቲ ህጋዊ ኤጀንቶች፣ ህጋዊ የጉዞ ወኪሎች ምኖች ከጨዋታ ውጭ ሆነዋል። ነጋዴ ለመሆን እንኳ ኢትዮጵያ ውስጥ ትንሽ ለመንቀሳቀስ መሆን አለብሽ፣ እነሱ ጋር ተመሳጥረሽ ሌባ መሆን አለብሽ፣ ሙሰኛ መሆን አለብሽ። በትክክል አገሬን ላገልግል፣ ወገኔን ላገልግል፣ አነስተኛ ትርፍ ትበቃኛለች እያሉ በትክክል የሚሰሩ ነጋዴዎች፣ ባለሀብቶች ምኖች ከጨዋታ ውጭ በቃ ሆነው አገር እንደሌላቸው እንዲሰደዱ የተደረገበት ሀገር ቢኖር ኢትዮጵያ ነው። ግዴታ ሌባ፣ ለዜጋው የማይራራ የሚገፍ ፈሪሃ እግዚአብሔር የሌለው ወንበዴ ነጋዴ መሆን አለብሽ። እነሱ ጋር ለመሆን ወይ የነሱ ዘመድ መሆን በህጋዊ መንገድ ሰርቼ ለሀገር ይሄን አፕሊኬሽን አስተዋውቄ ለሀገር ይሄን ነገር አድርጌ ኢትዮጵያም ታድጋለች እኔ የምጠቀማለሁ ምናምን ብሎ ኢትዮጵያ ውስጥ ማሰብ አይቻልም። በቃ ከአሁን በፊት እንደነገርኩሽ የከፋ በቃ ያገኘውን ነገር ሁሉ የሚውጥ ለድሆች የማይራራ ዘራፊ ኃይል ነው ያለው፣ ዘራፊ ኃይል ያሉት። ስለዚህ ዞሮ ዞሮ ጉዳቱ አገርም ላይ ራሱም ላይ ነው፣ አገዛዙም ላይ ነው በስተመጨረሻ የሚመጣው። በርካታ ነጋዴዎች ጀርባቸውን አዙረው ኢትዮጵያ ውስጥ መስራት ምን ያደርግልናል እያሉ ወደ ሌላ አካባቢ እያመተሩ የሚገኙበት ጊዜ ላይ ነው የምንገኘው።